ስለ ክርስትና መረዳት ከፈለግሽ የልብ ጆሮሽን ክፈችና ስሚኝ ላስረዳሽ። እግዚአብሔር አዳምን ፈጠረ እንላለን እኛ አስቀድመን። መጽሐፍ ቅዱስ ነው የሚናገረው። አዳምን ከፈጠረው በኋላ አዳም ያልተፈቀደለትን ዕፅ በልቶ እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጣ። ከገነት ተባረረ ማለት ነው። ከገነት ሲወጣ የማይወሰን መለኮት በሚወሰን ስጋ ከ80 አሃዱ መጻሕፍት አንዱ በሆነው በመጽሐፈ ቀለሜንጦስ በሐሙስ ዕለት ወበመንፈቃ ለዕለት ተወለደም ወለተ ወለትከ ወእድህ ኩስተመርህከ ወእትቤት ዘወከ በመስቀልየ ወበሞቴ ብሎ ቃል ገባለት። 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ ብሎ ተናገረ ማለት ነው። አንደኛ ጴጥሮስ በጌታ ሚውት አድርጊና በጌታ አንድ ቀን ወይም በእኛ 1000 ዓመት በጌታ አንድ ቀን መሆኑን ተናግሯል። ዳዊትም ተናግሯል ማለት ነው። በመጽሐፍት በሐዲስም በብሉይም የተገለጸ ነው። ስለዚህ 5 ቀን ተኩል ማለት 5500 ዘመን ሲፈጸም ማለቱ ነው። አሁን ልብ በይና መለኮት ረቂቅ ነው። መለኮት ስፉህ ነው። መለኮት ምሉ ነው። መለኮት ዘላለማዊ ነው። መለኮት የማይበሰብስ የማይሞት ሞት የማይስማመው ነው። ማን ነው ይሄ? መለኮት ነው። ዓለማትን ሁሉ የፈጠረ ማለት ነው። መለኮት ማለት ገዢ ማለት ነው። በአማርኛ ፈጣሪ ማለት ነው። ጠባቂ ማለት ነው። ይህ መለኮት በፍጡር ስጋ መጥቶ ተገለጸ። ለምን በፍጡር ስጋ ተገለጸ ከተባለ ለቤዛነት፣ ለዚያ ፍጡር አስቀድሞ የሞት ሞት ትሞታለህ ብሎ ስለነገረው እንዳይገለው መሐሪ ነው፣ እንዳይምረው ደግሞ ፈራጅ ነው። ራሱን በፍጡር አካል ገለጸ ማለት ነው። በፍጡር አካል የገለጸው እግዚአብሔር ያ አስቀድሜ የነገርኩሽ ከም እስከም የሌለው ነው። የዚህን ጊዜ ተነሳ፣ በዚህን ጊዜ ያልፋል፣ በዚህን ጊዜ ይጠፋል የማይባለው መለኮት ከያለው እስከ ግን የሌለው ማለት መነሻ ያለው መዳረሻ ግን የሌለው ፍጡር ወይም ሰው በዚህን ጊዜ ይጠፋል ፈጽሞ ተብሎ አይነገርለትም። ለዘላለም እኛ ከክርስቶስ ጋር እንኖራለን። የምናምነው እርሱን ነው። ስለሆነም ስጋን መጥቶ ተዋሃደ ማለት ነው። ማን የተዋሃደ? መለኮት። መለኮትና ስጋ ሲዋሃድ ኢየሱስ ተባለ። ኢየሱስ ማለት ስጋ ብቻውንም አይደለም። ኢየሱስ የተባለ የማርያም ልጅም ብቻ አይደለም፣ የአብ ልጅ ብቻም አይደለም። ኢየሱስ ያልነው የአብ ልጅ ከማርያም ሲወለድ ነው። ከእመቤታችን የተወለደው የአብ ልጅ ከአብ የተወለደው የድንግል ልጅ እርሱ ከአብ መወለዱን ሳንረሳ ከድንግል የተወለደው ከአብ የተወለደው ነው። ከአብም የተወለደው ከድንግል የተወለደው ነው ማለት ነው። ስለሆነም ኢየሱስ አልነው ማለት ነው። ይህ ኢየሱስ ማለት ባሕርየ መለኮትም ባሕርየ ሰብም ገንዘቡ የሆነ ማለት ነው። ሰው ብቻ ነህ እንዳንለው ባሕርየ መለኮት አለው። አይ መለኮት ብቻ ነህ እንዳንለው ባሕርየ ሰብ አለው። እሱ ራሱ እኮ ኢየሱስ ክርስቶስ እኛ አይደለም ይሄ የምንናገረው፣ እኔ ከአብርሃም በፊት ነበርኩ ብሎ ተናግሯል አይደል? ከአብርሃም በፊት ነበርኩ ማለት አብርሃም ቅድመ ልደተ ክርስቶስ 2300 ዓመት የነበረ ነው። ከእርሱ በፊት ነበርኩ ብሎ እየተናገረ ነው። ከአብርሃም በፊት ነበርኩ አለ በመለኮቱ። 30 ዓመት ሞላው ብለን ተናገርንለት በትስብእቱ ወይም በሰውነቱ። የቀደሙ አባቶች ከሚባሉት አንዱ ቅዱስ ዮሐንስ ደግሞ ሲናገር ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃነ ይላል። ሽማግሌው ሕፃን ሆነ፣ ሕፃኑ ደግሞ ሽማግሌ ሆነ አለ። ሽማግሌው ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን ያሸመገለ ዘመናት የማያሸመግሉት መለኮት ሕፃን ሆነ ማለት 1 ዓመት 2 ዓመት እየተባለ በስጋ ገንዘብ ወይም በስጋን ስለተዋሃደ ተቆጠረለት ማለት ነው። ከዚያስ ደግሞ ሕፃን ኮነ አረጋዊ አለ። ሕፃኑ ደግሞ ሽማግሌ ሆነ ማለት ደግሞ 1 ዓመት 2 ዓመት እየተባለ የሚቆጠርለት ስጋ ዘመን የማይቆጠርለት መለኮትን ስለተዋሃደ ሽማግሌ ሆነ ተብሎ ተነገረለት ማለት ነው። ስለዚህ ኢየሱስ ክርስቶስን ባሰብሽ ጊዜ ስጋውን ብቻ ካሰብሽ ወደ አይምሮሽ የሚመጣ እውነት ነው 30 ዓመት 33 ዓመት 34ኛው ዓመት ላይ አይሁዶች እዛው ወግረው ገደሉት። ከድንግል ተወለደ በ34ኛው ዓመት ሞተ የሚለው ብቻ ነው የሚመጣልሽ። መለኮቱን ብቻ ካሰብሽ ደግሞ መለኮት ብቻ ከሆነ እንዴት ይያዛል? እንዴትስ ይሰቀላል? እንዴት ይደበደባል? እንዴትስ ይሞታል? የሚል ሐሳብ ይመጣብሻል። ኢየሱስን ምን ብዬ ልረዳው ካልሽኝ ባሕርየ ሰብና ባሕርየ መለኮት የተዋሃደለት ማለት ነው። እንደ ሰውነቱ ሞተ ተቀበረ እንላለን። እንደ መለኮቱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ ብለን እናምናለን ማለት ነው። መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 35 ጀምረሽ ስታነቢ ማነው 27 ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ ይላል። በዓለም ታሪክ
በቀን 1 ሚሊዮን ሰው እንኳን ቢሰቀል ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ የሚል ጽሑፍ የለም። ሰው ስለሆነ ተሰቀለ አለ። አምላክ ስለሆነ ደግሞ ፀሐይ ብርሃኗ አነሳች፣ ከዋክብት ተረገፉ፣ ጨረቃ ደግሞ ደም ሆነች ተብሎ ተነገረለት ማለት ነው። ኢየሱስ ክርስቶስ ምን እየልረደው ካልሽኝ የቀደመ ቀዳማዊ ነው የሚል ጽሑፍ ስታገኝ በመለኮቱ ቀዳማዊ ስለሆነ ብለሽ አንብቢ። ዳህራዊ የሆነ ጽሑፍ ስታገኝ ደግሞ በትስብእቱ በሰውነቱ የዛሬ 2000 ዓመት ከድንግል የተወለደ መሆኑን አስቢ። የማይታየው ረቂቅ ዘላለማዊ መለኮት በሚታይ የማይወሰነው መለኮት በሚወሰን ስጋ ከድንግል ተገለጸ ማለት ነው። በምሳሌ ላስረዳሽ። ለምሳሌ ፀሐይ አለች አይደል? ብርሃን ደግሞ አለ፣ መሬት ላይ ይመጣል። ብርሃኑ መሬት ላይ ይመጣል። ብርሃኑ ከፀሐይ ሳይለይ መጥቶ መሬት እኛ ቤት ላይ ስለገባ መሬት ላይ ስላየ ነው። ከዚያ ተለይቶ ነው ወይ የመጣ አይደለም። ብርሃኑ ከፀሐይ ከክበቡ ሳይለይ መጥቶ ብርሃኑ ከኛ እንዳለ ሁሉ እኛ እንደምንጠቀምበት ሁሉ ከክበቡ ሳይለይ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ወይም ከግዛቱ ከመለኮትነቱ ሳይለይ መጥቶ በስጋ ተገለጸ ማለት ነው። አንቺ ራስሽም አሁን የምትናገሪውን ጻፊው ብልሽ ትጽፊዋለሽ። የምትጽፊው ጽሑፍ ግን በጣም ይገርምሻል። ከአንደበትሽ ከውስጥሽ ከልብሽ ተፍቆ ሳይጠፋ በስክሪፕቶ ስትጽፊው በወረቀት ይታያል። በወረቀት ስለታየ ከልብሽ አልጠፋም፣ ከልብሽ ስላልጠፋ በወረቀት አልታይም አይልም። ከሰማይ ስላለ በምድር አልታይም አላለም። በምድር ስለታየ ከሰማይ አልጠፋም። አንቺ በፍጡር ሐሳብ ያሰብሽው በልብሽ ያለው ቃል በጽሑፍ ከታየ በጽሑፍ የጻፍሽው ቃል ደግሞ በልብሽ ከተቀመጠ ስለዚህ እግዚአብሔር እንደ ሰውነቱ በማህፀኗና በመቃብር እንደ አምላክነቱ በሰማይ በኪሩቤል ጀርባ ይኖራል። መለኮትን በሱ ልክ መረዳት ነው። ኢየሱስ ክርስቶስ በቅድምና ነበርኩ ያለ በመለኮቱ ነው። አሁን እያየነው ያለነው ደግሞ በትስብእቱ ነው ማለት ነው። እንደሚገባሽ ተስፋ እያደረኩ ሰዓት ለመቆጠብ ላቁም። ኦኬ፣ ቃልዮት ያሰማልን። የማይወሰን መለኮት በሚወሰን ስጋ በተገለጸበት ሰዓት 3 መዓልት 3 ሌሊት በከርሰ መቃብር ነበረ። ዳሩ ግን ምድርን ይመራት ያስተዳድራት የነበረ ማን ነው የሚል ጥያቄ ነው የጠየቀችውና ስጋ የክርስቶስ የተገለጸበት ስጋ የሚወሰን ስጋ ነው። 3 ክንድ ከስንዝር ነው። ይህ ስጋ የሚወሰን 3 ክንድ ከስንዝር የሆነ ስጋ የማይወሰን መለኮት በፈቃዱ ተወስኖ ከእርሱ ጋር ተዋህዷል። የማይወሰን መለኮት በፈቃዱ። ስለዚህ እያልኩሽ ያለሁት ምንድነው? መለኮት ምሉ ነው። ምሉ ነው ማለት በሰማይ በምድር ከምድር ከሰማይ ባፋ ባሉት በሌሎቹ በሰው ሕሊና በማይታሰቡት ዓለማት ሁሉ መለኮት የመላ ነው ማለት ነው። ያ ምሉ የሆነው መለኮት እርሱ ስጋን ተዋህዶ ወደ መቃብር ወረደ ባልንበት ጊዜ ዓለምን አደራ ሰጥቶት ወይ ደግሞ ለሌላ አካል ሰጥቶ አይደለም የሄደው። በመቃብር ውስጥም አለ፣ ከመቃብር ባፋም አለ። አንቺ ስለ መቃብር ታወሪያለሽ እንጂ በእመቤታችን ማህፀን እኮ 9 ወር ከ5 ቀን ነበረ። በእመቤታችን ማህፀን 9 ወር ከ5 ቀን ሲቀመጥ ዓለምን ማን እየጠበቀው ነበረ? ማን ነው ዓለምን የሚመግብ የሚያስተዳድር ከተባለ መልሱ ምንድነው? በእርሷ ማህፀን እየኖረም በኪሩቤል ጀርባ አለ ማለት ነው። በሰማይ ያለ በምድር አለ። ርቢ ግን አይደለም። ከዚህ አንድ ከዚያ ደግሞ አንድ አይደለም። አንዱ በሰማይ በምድር የመላ ነው ማለት ነው። እርሱ እግዚአብሔር ነው። ፍጥረታትን ይወስናል እንጂ ፍጥረታት አይወስኑትም ማለት ነው። በመለኮቱ በዚህ ሰፈር አለ በዚያ ሰፈር የለም አይባልም። በትስብእቱ ግን ደግሞ በሚወሰን ስጋ በሰውነቱ ተገለጸ ማለት ነው። ቃልዮት ያሰማል። መምህር ተመር ኦኬ እሺ፣ ያ በደንብ ግልጽ ሆነልሻል ብዬ አስባለሁ። ትንሽ ከእናንተ አንጻር ደግሞ ትንሽ ነው ልንገርሽ። ሞትን እንዴት ነው የምትረጂው አንቺ? ሞት ማለት ያው መሞትና መጥፋት ማለት ነው። አየሽ፣ እሱ ጋር እንለያያለን። እኛ መሞት መጥፋት ብለን አንረዳ። ሞት መጥፋት ማለት ከዚች ዓለም ላይ ነው እንጂ እዛኛው ዓለምማ ሕያዋን ነን። ትክክል። በዛኛው ዓለም አለን፣ ሕያው ነን በዛኛው አይደለም ሞት። ምክንያቱም እናንተም ጋር ራሱ ሱረቱ በቀራ ላይ 154 ላይ ሙታንን ሙታን አትበሉ ሕያዋን ናቸው ይላል። ኢቭን አሁን ሙሐመድ ላይ ሰላት ስታወርጂ ራሱ መቃብር ውስጥ ሆኖ ራሱ ምላሽ ይሰጣል። እንደ እስልምና አስተምሮ ሰላም ባወረዳችሁበት ቁጥር ሰላት ባወረዳችሁበት ቁጥር አሰላም አለይኩም ስትዩ እሱም ወአለይኩም ሰላም ብሎ ምላሽ ይሰጣል። መቃብር ውስጥም ቢሆንም ይሄ እስልምና አስተምሮ ነው። እንደኛ ግን ሞት ማለት ምን መሰለሽ? ነፍስና ስጋ መለየት ነች። አንደኛው ሞት ነፍስና ስጋ ስትለይ ሞተ ይባላል አንድ ሰው። ስለዚህ ክርስቶስ ደግሞ በደንብ አስተውይ፣ ክርስቶስ ደግሞ
ነፍስና ስጋው ብቻ ሳትሆን መለኮት የተዋሃደው ነው አይደለ? መለኮት የተዋሃደው ስለሆነ ነፍስና ስጋው መለየቱን ሞት ብለን ካልን መለኮት ደግሞ በሁሉ የሞላ ነው ብለን ነው የምናምነው። በሁሉ የሞላ በሁሉ ያለ ነው። ስለዚህ ሞተ ብለን ስንናገርም በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። መለኮት ማይሞት፣ ማይመጣ፣ ማይታመም፣ ማይደክም፣ ማይሄድ፣ ማይነሳ፣ ማይቆም እንዲህ ማይነገርለት ነው መለኮት ስለሆነ መለኮት በሁሉ ያለ ነው። መጣ እንዳትይ አስቀድሞ እዛም አለ፣ ሄደ እንዳትይ አስቀድሞ እዛም አለ፣ ቆመ፣ ተቀመጠ፣ እንደዚህ ተመታ፣ ታየ፣ ተዳሰሰ የሚባሉት ሁሉ ለመለኮት አይነገሩ። ነገር ግን ያ የተገለጠው ክርስቶስ ስጋን የተዋሃደው ነፍሱ ከስጋው ስትለይ እሱ ሞተ የሚለው በስጋ ብለን እንናገራለን። አንደኛ ጴጥሮስ ክርስቲያን መክፈት ከተቻለ አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 17 እና 18 ላይ በስጋ ሞተ በመንፈስ ግን ሕያው ሆነ፣ በወይን እንኳን ላሉ ሄዶ ሰበከላቸው ይላል። አንቺ ማን ነው ሲያስተዳድር የነበረው አልሽና? ሄዶ ሁሉ ሲያስተምራቸው ሲሰብካቸው ነበር ማለት ነው። የሚቆጣጠረው ላፍታ ለአይን ጥቅሻ እንኳን መለኮት ያላስተዳደረበት ያልጠበቀበት የለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ ያለው ክርስቶስ አስቀድሞ የፈጠረ ሁሉን ያስገኘ ወደፊትም እኛን የሚጠብቅ የሚንከባከብ ስለሆነ እስከ ዘላለም ከእናንተ ጋር አለው ስላለ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ነው። ስለዚህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና አንድ ጊዜ በስጋ ሞተ። በስጋ ምን አለ? ሞተ። በመንፈስ ግን ምን ሆነ ይላል? ይታይሻል ቴምር? በስጋ ሞተ፣ በመንፈስ ግን ይታያል ቴምር? ይታያል። ግን እናንተ መንፈስ የምትሉት አላህ Subhanahu Wa Ta'ala ነው። አሁን ለምሳሌ አንድ አምላክ እመቤት ድንግል ማርያም ሆድ ውስጥ ተጸነሰ ካልን እዛ ውስጥ ሲጸነስ የነበረው ማለት አለ አይደለ? ጽንሶች የሚመገቡትን ምግብ አላህ Subhanahu Wa Ta'ala ነበረ ኢየሱስን ሲቀልበው የነበረ። ኢየሱስ እንዲናገር ያደረገውን በህፃንነቱ አላህ Subhanahu Wa Ta'ala ነው። ስለዚህ መንፈስን አላህን መንፈስ እያላችሁ ስለምትጠሩት ነው እንጂ በተአምር ኢየሱስ ክርስቶስ ወይም ፈጣሪ የምትሉት እናንተ በሰው ማህፀን ውስጥ ቆይቶ ፈጣሪ ሊወለድ አይችልም፣ ተአምር ቢሆን እንጂ አይወለድም በሚል አምናለሁ። ኦኬ፣ እሱ ያንቺ እምነት ነው። አንቺ እንደዛ ብለሽ ልታምኚ ትችያለሽ። ነገር ግን እኛ በስጋ የተገለጠው ክርስቶስ ራሱ አምላክ ነው ብለን እናምናለን። ቃል አስቀድሞ ሁሉን የፈጠረ ሁሉን ያስገኘ አካላዊ ቃል ከቅድስት ድንግል ማርያም ተወለደ። ያ በማርያም ማህፀን ያደረው እርሱ አካላዊ የአብ ቃል ነው ብለን እናምናለን። አንቺ ጋርም ስንመጣ ሱራ 66 ቁጥር 12 ላይ ሱራ 4 171 ላይ ሱራ 4 171 ላይ ወደ መሬም የጣላት ቃሉና መንፈሱ ነው። መንፈስ አላህ ነው አልሽና አለ ቴምር ከቁርአንሽ ጋር ትጋጫለሽ። ኢሳ ራሱ መንፈስ ነው። ያላ መንፈሱ ኢሳ ነው ራሱ። ሱራ 4 171 አንድ የከፈተው ክርስቲያን። ስለዚህ ካላ ጋር ልዩነት እንትን ታመጫለሽ ማለት ነው። ወደ መሬም የተጣለው ያላ ቃልና መንፈስ ራሱ ኢሳ ነው። ስለዚህ ያላ ቃል ፍጡር አይደለም ብላችሁ ነው የምታምኑት። ያላ መንፈስ ፍጡር አይደለም ብለሽ ካመንሽ ቃሉም ፍጡር አይደለም ካልሽ ራሱ ኢሳ ያላ ቃልና መንፈሱ ነው። ስለዚህ ያላ ቃልና መንፈስ መሬም ማህፀን ውስጥ ገብቶ ተጣለ። አንድ ነገር ከተባለ ከመጣሉ በፊት አለ አይደለ ቴምር? አንድ ነገር ተጣለ ቢባል ስለዚህ ወደ መሬም ተጣለ ከተባለ አስቀድሞ ያላ ቃል ነበር ማለት ነው። ያላ ቃል ደግሞ ፍጡር አይደለም። ኢሳ ብቻ ነው ያላ ቃል ተብሎ የሚጠራው። ኢሳ ብቻ ነው ያላ ቃልና መንፈስ ተብሎ የሚጠራው። አንድ ፍጡር አንድ ነብይ ያላ ቃልና መንፈስ ተብሎ የተጠራ የለም። እንደዚህ ይላል። እናንተ የመጽሐፉ ሰዎች ወይ በሃይማኖታችሁ ወሰኑን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ ያላ መልእክተኛ ወደ መርየም የጣላት የሁን የምትለው በቅንፍ የገባች ነች። እሷ አረብኛ ላይ ሌለች ነች። ቃሉም በደማሳዊ ቃሉም ከእርሱ የሆነ መንፈስ ብቻ ነው። ኢሳ ምንድነው? ያላ ቃሉና መንፈሱ ነው። ስለዚህ እኛ ጋር ስትመጪ መንፈስ የሚባለው አላህ ነው ያልሹ፣ እናንተ ጋር ደግሞ ምን ይለዋል? ኢሳ ነው መንፈሱ ይላል እናንተ ጋር። ስለዚህ በደማሳዊ እርሱ በስጋ የተገለጠው አስቀድሞ አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ ነው እና እንደዛ ነው የምናምነው እኛ።
ኦኬ እሺ። አሁን ሁለተኛ ጥያቄ ምንድነው? አሁን ለምሳሌ የኔ ልጅ አጼ ምኒልክ ጋራ ስዋጋ ነበር ቢል እኔ እንዴት አምነዋለሁ? ማለት አጼ ምኒልክ ጋራ ተዋግቻለሁ ቢለኝ እንዴት ላምነው እችላለሁ? ቢኮዝ አጼ ምኒልክ ልክ እንደ አጼ ምኒልክ ነው አሁን ኢየሱስ እየሆነብኝ ያለው እኔ ስጠይቅ ማለት ነው። ምክንያቱም እናቲቱ መጀመሪያ ተወልዲያ ልጁ ከዛ ወጣ ከዛ ፈጣሪ ነኝ ብሎ ቢያወራ ማን ያምነዋል? ስለዚህ ከአጼ ምኒልክ ጋር ልጅ ተዋግቻለሁ ያለኝ ያክል ነው ክርስትና የተዘበራረቀብኝ። ጎበዝ፣ መልካም። ይሄንን ጥያቄ ፌር ጥያቄ ነው፣ እስማማበታለሁ። ነገር ግን ጥያቄው መልሶ ለእስልምናም ስለምንጠቀመው ማለት ነው፣ ለእስልምናም ስለምንጠቀመው ክርስቶስ አስቀድሞ የነበረ ነው። መምህር ብለውሻል ቅድም። ሁሉን የሚጠብቅ በማዕፀን ብቻ የተወሰነ ሳይሆን በሁሉ የሞላ ነው። በምድርም በመቃብር ውስጥ ብቻ ለምን ታስቢያለሽ? በአፋዊም ነበረ፣ አስቀድሞ በሁሉ ያለ ነው። በዚህ ተብሎ የሚወሰን አይደለም። በፍጡራን የሚካለል የሚካበብ አይደለም። ሰው እንደዛ ከሆነ ቃል አስቀድሞ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ነገር ግን ስጋን ተዋህዶ ተገለጠ ብለን ነው የምናምነው እኛ።